የዘላለም ሕይወት እንዳለኝ በምን ልወቅ? ይሄ በዚህ ዘመን መጠየቅ ያለበት በጣም ወሳኝ ጥያቄ ነው። ነገ ጠዋት በሚኖረን ክፍለ ጊዜ 110% ሰዎችን ወደ ገሃነም የሚያደርሱ ትምህርቶችን በፊታችሁ ነግራችኋለሁ። ምንም ጥርጥር የሌለበት በቃ ይሄን ትምህርት የሚያምኑ የሚቀበሉ ሰዎች በምንም ተአምር አይድኑም። ለምሳሌ ኢየሱስ ክርስቶስ አብ ነው ብለው የሚያምኑ ሰዎች አይድኑም። በጣም በረህራሄ ነው ማወራው ይሄን አይድኑም። የነዚህን ሰዎች ትምህርት ሰምታችሁ መገለጥ ምናምን ያለው ሰዎች ገለበጧችሁ እንጂ አልገለጡላችሁ። ለማንኛውም ትምህርት ነው። ኢየሱስ ክርስቶስ ሚካኤል ነው ትንሹ እግዚአብሔር ነው የሚለው ትምህርት፣ እኔ ከኢየሱስ እኩል የእግዚአብሔር ልጅ ነኝ የሚለው ትምህርት ይዟችሁ ሲኦል ነው የሚሄደው። ይዟችሁ ሲኦል ነው የሚሄደው። በጣም አደገኛ ነገር። ስለዚህ እንዲህ አይነት ትምህርቶችን በዩቲዩብ በቲክቶክ በመናምን ቁጭ ብላችሁ እየተጣጣችሁ ክርስቲያን ነኝ የምትሉ ሰዎች ካላችሁ ነው ነገ በጣም ትኩረት ሰጥቼ ማውራው እሱ ላይ ነው። ለዚህ እሱ ላይ ተዘጋጁ። ጌታን በጣም አድርጌ አመሰግናለሁኝ። የዘላለም ሕይወት እንዳለኝ በምን ልወቅ? ቅድም ከፍርድ ነፃ መሆኔን እርግጠኛ መሆን አለብኝ ያልኩት አሁንም ማነሳው በልጅነት መኖር ነው። የዘላለም ሕይወት እንዳለኝ የማረጋግጥበት አምስተኛው ክፍለ ጊዜ ነው። ይሄ አምስተኛው ነጥብ ልትሉት ትችላላችሁ። ልጅነትን መኖር ነው። የምን ልጅነት? የእግዚአብሔር ልጅነት። የእግዚአብሔር ልጅነት አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ጀምሮ ነው ሐሳቤን ማብራራት የምጀምረው። በዚህ ጊዜ በደንብ እንድንገነዘበው የምፈልገው ነገር ምንድነው እሱ ያላችሁኝ እንደሆነ አማኞች የእግዚአብሔርን ልጅነት በእግዚአብሔር ቃል ልክ እንዲያውቁት ቅዱስ ቃሉ ናችሁ በሚላቸው ልክ፣ ቅዱስ ቃሉ ከሚላቸው በታች መሆን የለባቸውም። ቅዱስ ቃሉ ናችሁ ከሚለውም በላይ መንጠራራት የለባቸውም። በዚህ ዘመን እንደ ዝንጀሮ ጎረምሳ የሆኑ አስተማሪዎች አሉ። ትከሻቸውን ከኢየሱስ ጋር ሊያለካኩ የሚሞክሩ ትጠፋላችሁ። እኔ በግልጽ ነው መነግራችሁ፣ አትችሉም። እሱ ብቻ ነው የእግዚአብሔር የባህሪ ልጅ። በቃ ምን እዛ ጋር አትደርስም፣ አታስበው። ሁለተኛው እንድንይዘው የምፈልገው ነገር ምንድነው ያላችሁኝ እንደሆነ የእግዚአብሔር ልጅነታችንን ልክ እንደ እግዚአብሔር ቃል መኖር። ከኔ ጋር ተናገሩ። የእግዚአብሔር ልጅነት በሉ ኑሮ ነው በሉ እስቲ። አዎ ቅዱስ ቃሉ የሚያስተምረው እሱን ነው። የእግዚአብሔር ልጆች የሚኖሩት የህይወት ስርዓት አለ። እንደ እግዚአብሔር ልጆች የሚመላለሱበት የህይወት ስርዓት አለ። ልጅ ነኝ እያሉ ዲስኩር እያሰሙ እንደ ልጅ የማይኖሩ ከሆነ ልጆች አይደሉም። ይሄ በጣም እንድንጨብጠው የምፈልገው ሁለተኛው ነገር ነው። ሶስተኛው እንድንጨብጠው የምፈልገው ነገር ምንድነው? ሰዎች የዘላለም ሕይወት እንዳላቸው ሊያረጋግጡ የሚችሉበት መሰረታዊ ምልክቶች ናቸው ብለን ካነሳናቸው መካከል አንዱ ልጅነትን በመኖር ልዩነት ማምጣት ነው። ልጅነትን በመኖር ልዩነት ማምጣት ነው። ከማን ጋር ነው ልዩነት የምንፈጥረው? እንዴት ነው ልዩነት የምንፈጥረው? አነሳላችኋለሁ። እንግዲህ መጽሐፍ ቅዱስ በግልጽ እንደሚነግረን የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በስጋ ወገኖቹ ወደሆኑት ማለትም እሱ በስጋ ሲመጣ በአይሁድ ዘር በኩል ነው የመጣው፣ የተላከውም ወደ እነሱ ነው እና በስጋ ወይም ሰው ሆኖ ሲመጣ ወደ እነሱ መጣ፣ እነርሱ ግን አልተቀበሉትም ብሎ መጽሐፍ ይነግረናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ነገር ግን ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው፣ እነርሱም ከወንድ ወይም ከስጋ ፈቃድ አይደለም የተወለዱት ከእግዚአብሔር ተወልደዋል ይላል። እግዚአብሔር እንዴት ወለዳቸው? ይሄንን ያለን ዮሐንስ እግዚአብሔር እንዴት እንደወለዳቸው በአንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ነግሮናል። እሱ ጋር መጣለሁ። ስለዚህ ሰዎች በክርስቶስ ኢየሱስ ሲያምኑ
ሰዎች በክርስቶስ ኢየሱስ ሲያምኑ የእግዚአብሔር ልጅነትን መብት የእግዚአብሔር ልጅነትን ስልጣን ያገኛሉ ምን ማለት ነው እሱ የእግዚአብሔር ወራሾች ይሆናሉ እግዚአብሔር ቃል እንደሚናገር ሮሜ መጽሐፍ ምዕራፍ 8 እንደሚናገር ልጆች ከሆናችሁ ከክርስቶስ ጋር ደግሞ አብራችሁ ምንድናችሁ ወራሾች ናችሁ ስለዚህ ከክርስቶስ ጋር አብራችሁ ምን በሉ መከራ ተቀበሉ ሰው ብዙ ጊዜ ትኩረት የሚሰጣት መከራ ተቀበሉን አይፈልጋትም የሚፈልጋት ምን ነው ወራሽ ነሽ ሰው ሁሉ ይጮሃል በዚህ አይ ወራሾች መከራ አለባቸው አንዱ የህይወት ሥርዓት በዚህ ምድር ስንኖር እንደ እግዚአብሔር ልጆች we are ready በክርስቶስ ምክንያት ለሚመጣ ለማናቸውም አይነት መከራ we are ready ሐዋርያው ቅዱስ ጳውሎስ ይሄንን በሁለተኛ ቆሮንቶስ ምዕራፍ 7 ላይ በጣም በሚገርም መስመር ነው ያብራራው በዚህ ሸክላ ውስጥ የከበረ መዝገብ አለ ይላል የእግዚአብሔር ህይወት የዘላለም ህይወት ከዚህ ህይወት የተነሳ እንገፋለን እንጣላለን እንሰደዳለን እንደዚህ እንሆናለን ለምን ሲባል ይሄ ሁሉ ነገር የሚሆነው በስጋችን የኢየሱስን ሞት ይዘን እንድንመላለስ ነው በስጋችን ላይ የኢየሱስን ሞት ይዘን ስንመላለስ ህይወቱ ከውስጥ ይገለጣል ስለዚህ ሞቱ በእኛ ህይወቱ በእናንተ ይሰራል ልጅነት ይሄ ነው ብራዘር ልጅነት ይሄ ነው በዚህ ውስጥ አልፎ ልጅነት የለም ልጅ ነኝ መፈክር አይደለም it's a lifestyle የህይወት ሥርዓት ወንድሞች እናቶች የህይወት ሥርዓት ስለዚህ ይሄንን የህይወት ሥርዓት በመኖር ነው የዘላለም ህይወት እንዳለኝ ላረጋግጥ የምችል እንዴት ነው እሱ እግዚአብሔር ልጆቹ ያደረገን ምዕራፍ 3 ቁጥር 1 እንደዚህ ብሎ ይናገራል የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁ ነን ይላል የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁ ነን እግዚአብሔር በፍቅር ልጆቹ አድርጎናል እግዚአብሔር በየትኛው ፍቅር ከተባለ ቀራንዮ በተገለጠው ፍቅር በእግዚአብሔር ፍቅር ከትናንት ወዲያ ስናወራው በነበረው ፍቅር በዚያ ፍቅር ማይገባንን ሰዎች ማንመጥነውን ሰዎች ልጆቹ አደረገን በቃ ልጆቹ ነን እንዲሁ ነን ይላል መጽሐፉ እግዚአብሔር ፍቅሩን የገለጠበትን መንገድ ልጆች የተደረግንበት የእግዚአብሔር ፍቅር የተገለጠበትን መንገድ ቅድም አንስቼው የነበረውን ምዕራፍ 4 ላይ እንደዚህ ብሎ ይናገራል ላንብብላችሁ ቁጥር 9 እስከ 12 እንደዚህ ብሎ ይናገራል ልጅ የተደረግንበትን መንገድ ምዕራፍ 4 በዚህ የእግዚአብሔር ፍቅር ያነበብኩ ላውራ ያነበው ማውራት ጥሩ ስለሆነ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ የማ ፍቅር የእግዚአብሔር ፍቅር እኛ ልጆች የተደረግንበት እግዚአብሔር እኛ ልጆች ያደረገበት የእግዚአብሔር ፍቅር በዚህ በእኛ ዘንድ ተገለጠ አየነው ታወቀ በእኛ ዘንድ በእርሱ በኩል በህይወት እንድንኖር በማ በኩል በልጁ በኩል በእርሱ በኩል በህይወት እንድንኖር እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና ፍቅር እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢያታችንም ማስተሰረያ ስለ ኃጢያታችንም ማስተሰረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም እኛ እንደወደድነው በዚያ መንገድ አይደለም እግዚአብሔር ልጆቹ ያደረገን ታዲያ በምን መንገድ ነው እሱ እግዚአብሔር ልጆቹ ያደረገን የተባለ እንደሆነ እኛ በእርሱ በኩል በህይወት እንድንኖር ልጁን በመስጠት በምን አይነት ህይወት በእግዚአብሔር ህይወት በዘላለም ህይወት በደንብ አርጋችሁ ስሙ አሁን እዚህ ምድር ላይ መኖር ያልጀመራችሁት የዘላለም ህይወት ሄዳችሁ አታገኙትም ወደ ፍጽምና ነው ምን ሄደው አሁን ነው ምን ጀምረው እነሆ የእግዚአብሔር መንግስት በመካከላችሁ ናት ደግሞ መንግስት ትምጣ ብላችሁ ጸልዩ አሁን እዚህ ያለችው የእግዚአብሔር መንግስት ትመጣለች እና ወደ ሙላት እንገባለን አሁን ያልጀመርኩትን የዘላለም ህይወት ገና ሄጅ አይደለም የምጀምረው አሁን ነው የምጀምረው ኢየሱስ ያለው ይሄን ነው እኔ የመጣሁት
ህይወት እንዲሆንላችሁ ከዚያስ እንዲበዛላችሁ የሚገርመው ነገር ህይወቱን የተቀበሉ ሰዎች ህይወቱ ይበዛል እንዴት ይበዛል እየኖሩት እያደገ እየጨመረ ይመጣል ይሄንን በቤተክርስቲያን ውስጥ በመንፈሳዊ ቋንቋ ተሰጥቶት መንፈሳዊ እድገት መንፈሳዊ ብስለት ተብሎ ሲነገር ተሰማላችሁ ስለዚህ እግዚአብሔር ልጆቹ ያደረገን እንዴት ነው ካላችሁ አንድያ ልጁን ወደ ዓለም በመላክ ለምን በርሱ በኩል በህይወት እንድንኖር ያለ ክርስቶስ ኢየሱስ የእግዚአብሔርን ህይወት በመድር ላይ ማንም መኖር አይችልም የተለያየ ሃይማኖት ልትከተሉ ትችላላችሁ የተለያየ ሃይማኖት ውስጥ ገብታችሁ የሃይማኖት ሥርዓቱ ልትፈጽሙ ትችላላችሁ የተለያዩ ነገሮች ልታደርጉ ትችላላችሁ በተለያየ ሃይማኖት ውስጥ ጽድቅ ቅድስናና የእግዚአብሔር ፍቅር የተባለውን ይሄንን የዘላለም ህይወት ኤሌመንት ግን ልትኖሩት የምትችሉት በክርስቶስ ስትሆኑ ብቻ ከዚህ ውጪ የለም ይሄ በጣም ቁልፍ ነገር ነው ይሄንን ህይወት እንድንኖር ክርስቶስ ወደዚህ ምድር መጣ ይሄንን ህይወት እንድንኖር እና የዘላለም ህይወት እንዳለኝ ማረጋግጠው እንዴት ነው ይሄን ህይወት ስኖር የልጆች ህይወት ይሄ ነው የልጆች ህይወት ይሄ ነው በርሱ በኩል ህይወት በህይወት እንድኖር ልጁን ላከው ለምን ስለ ኃጢአቴ ማስተሰሪያ እንዲሆን ደም ሳይፈስ ስርየት የለም ይላል መጽሐፍ ቅድም ጨረፍ አርገህ ነክተህ አቆምከው መጀመሪያ መዘመር የነበረብን መጨረሻ ላይ አመጣ ትንሽ አርጋ አቆምከው ያስታረቀኝ በደሙ ኢየሱስ ደም ሃሌሉያ ዛሬም ትኩስ ነው የኃጢአት ስርየት ዘመዶቼ ወፍራም አስራት በመክፈል አይሰረይም የሆነ በኑሮ ለተቸገረ አገልጋይ ገንዘብ በመላክ አይሰረይም በጭራሽ እሱ ኃጢአታችን ስለተሰረየ የምናረገው ነገር ነው ታዲያ በምንድን ነው የሚደመሰሰው ኃጢአት ካላችሁ ኃጢአት የሚደመሰሰው በኢየሱስ ደም ብቻ ነው ዋይ ለምን የኢየሱስ ደም ብቻ ለኃጢአት መፍትሄ የሆነበት ምክንያት ምንድነው እሱ ዋው የኢየሱስ ደም ብቻ ለኃጢአት መፍትሄ የሆነበትን ምክንያት ዮሐንስ እንዲህ ብሎ ይናገራል አንደኛ ዮሐንስ ምዕራፍ 3 ቁጥር 4 መጀመሪያ ኃጢአትን ዲፋይን ያደርግልናል እንደዚህ ብሎ ይናገራል ኃጢአት ሁሉ አመጽ ነው አመጽም ሁሉ ኃጢአት ነው ይላል ኃጢአት ምንድነው ሲባል አመጽ በምን ይገለጣል ዝሙት በመስራት በመዋሸት በመስረቅ በመናምን ሰው ኃጢአት የሚለው ምን ነው እሱ ፍሬውን ዝሙትን ውሸትን ምናምን አለ ግንዱ አመጽ የተባለ ማንነት በመጽሐፍ ቅዱስ ቋንቋ ኃጢአተኛ ተፈጥሮ ኃጢአተኛ ማንነት የሚባል ፈረንጆቹ ሲንፉል ኔቸር የሚሉት እሱ አለ እሱ በምንድነው እሱ የሚገለጠው በእነዚህ ነገሮች ፍሬዎቹ እነዚህ ናቸው ስለዚህ ፍሬዎቹ ላይ ሳይሆን ማተኮር የሚያስፈልገው ስሩ ላይ ነው ግንዱ ላይ ነው እሱን በጾምና በጸሎት ማስወገድ አይቻልም እሱን የተለያየ ሃይማኖት በመከተል ማስወገድ አይቻልም ስለማይቻል እግዚአብሔር አንድ ነገር አደረገ ተመልከቱ ኃጢአትን የሚያደርግ ሁሉ አመጻን ያደርጋል ኃጢአት ሁሉ አመጽ ነው ይልና እርሱ ለምንድነው ኢየሱስ ክርስቶስ ደም ለኃጢአት መፍትሄ የሆነው ብቸኛው መፍትሄ የሆነው እርሱ ማን ኢየሱስ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ጩሁና አሜን በሉ ግዴላችሁ ኢየሱስ ለምን ተገለጠ አንድ ሃይማኖት ሊጀምር ነው አንዳንዴ አንጀቴ ይቃጠላል ኢየሱስን ከነ መሐመድ እኩል አድርገው እንደ አንድ ሃይማኖት ጀማሪ አድርገው ሲያስቀምጡት አንዳንዴ አንጀቴን እርር ያደርጉታል ሰዎች እናንተኮ የናንተ መስራች እኮ ሉተር ነው ምናምን ሲሉ አረ በህግኛ ሉተር የጀመረው እምነት የለንም የሃይማኖታችን ጀማሪና ሐዋርያ የእግዚአብሔር ልጅ ኢየሱስ ኃጢአትን ሊያስወግድ የተገለጠው እርሱ ነው ያድናል በዚህ ምክንያት ነው የኢየሱስ ደም ብቸኛው የኃጢአት መፍትሄ ሆኖ እርሱ ኃጢአትን ሊያስወግድ መገለጡ ብቻ ነው ኖ በእርሱ ኃጢአት የለም ጩና አሜን በሉ ባካችሁ
ተናገሩ ከኔ ጋር በእርሱ በሉሲ ኃጢአት የለም ለዚህ ነው የኢየሱስ ደም ብቻው ለሰው ልጅ ኃጢአት ሶሉሽን የሆነው ከዚህ ደም ጋር የሚተካከል ነገር የለም አንዳንዴ ሰዎች ይሄንን ደም ክብሩን አሳንሰው መጽሐፍ ቅዱስን ከአውድ ውጪ ተረድተው በኢየሱስ ደም ጣራዬን ሸፈንኩ ግድግዳዬን ሸፈንኩ ሲሉ እንዴት እንደምሸማቀቅ አትጠይቁኝ አልገባቸውም ኢየሱስ ደም ምን እንደሆነ አልገባቸውም አንቺ ጣራ ላይ የምታረጊው አስማት አይደለም ኢየሱስ ደም አንቺ በር ላይ የምታንጠለጥዩ እንትን አይደለም ይሄ ምንድነው አምጪልኝ ይሄ ምንድነው ይሄ ተጸለየበት ዘይት ሰዎች የሚሸጡት እሱ አይደለም ከሆነ ገዳም የምታመጪው ጠበል አይደለም ኢየሱስ ደም ደሱ አይደለም የኢየሱስ ደም በምንም መንገድ ሊወገድ የማይችለውን ኃጢአት ከማስወገድ ጋር ነው ኢየሱስ ደም ያለው ወደ ሐሳቤ ቶሎ ብዬ ልሂድ በደንብ አርጋችሁ ስሙኝ እግዚአብሔር ልጆቹ ያደረገን እንዴት ነው እሱ በፍቅር በምን አይነት ፍቅር ይሄንን ደም ቀራንዮ ላይ አፈሰሰው ይሄ ደም ቀራንዮ ላይ ሲፈስ እግዚአብሔር አብ ኃጢአት ላይ የነበረው ቁጣ በረደ በርሱ ደስ የሚለኝ እንዳለ ደስ አለው አባቴው የኃጢአት ዋጋ ሲከፈል ሲደመሰስ ኃጢአት ሲወገድ አባቴው ደስ አለው ይሄን ሁሉ እርሱ ለማን አደረገው ላንተ ላንቺ ለኔ ይሄንን ሳመን ምን ሆንኩኝ በእግዚአብሔር ፍቅር የእግዚአብሔር ልጅ ብዙ ሰዎች እግዚአብሔርን ፍቅር የሚለኩት የቤት ኪራይ ሲከፍልላቸው ነው ቢላቸውን ሲዘጋው ኢንሹራንስ ከሷቸው ጌታ ስለሚወደኝ ዘጋው ኧረ ተው እሱን በጠበቃም ይቻላል የእግዚአብሔር ፍቅር ልኩ ቀራንዮ ነው ያለው የእግዚአብሔር ፍቅር ልኩ የሚታይበት ቦታ እዚያ መስቀል ላይ ነው እዚያ መስቀል ላይ ከዛ አውርዳችሁ እዚህ ሰፈር አታልከስክሱት ዘመዶች እዚያው ቦታው ላይ መሆን አለበት እዚያው በዚያው ክብር በዚያው ልክ መታየት አለበት በዚህ ፍቅር ልጆች አደረገን ፍቅሩን ገልጦ ኦኬ በዚህ ፍቅር እግዚአብሔር ልጆቹ ካደረገን ልጅነታችንን እንዴት እንኖር this is a point ድረስ ያለው በጣም ደስ የሚል ነገር ነው ልጅነታችንን በምን አግባብ እንኖር ልጅነት ዝም ብሎ አይደለም የተገኘው ሃይማኖት ለውጠን አይደለም ያገኘነው በስደት ለሚኖር ሰው ስሜት የሚሰጥ ምሳሌ ልጠቀም እዚህም ይሁን ዛኔ የምኖርበት ሀገር citizen መሆን it's not easy አይደል ታጸልያላችሁ ትጾማላችሁ ማትደውሉለት አገልጋይ የለም አሁን ሰሞኑን በተለይኛ ጋር ብትመጡ ጭንቅ ነው ጭንቅ እኔ ወደ እናንተ ጋር ለመጣ ስል ስንት ወገኖች እንደደወሉልኝ አጣይኩኝ ተመልሰ እንደምትገባ በምን እርግጠኛ ነህ ሂድ ካሉኝም ሀገር አለኝ እሄዳለሁ ብዬ ነው የመጣሁት አንዳንዶች ደውለው ሲቲዝን አይደለም እንዴ ታዲያ እንዴት ነው የምትሄደው እኔ ጠሩኝ አገልግል ብለው ጠርተውኛል አገልግላለሁ እምቢ ካሉ በዛው አቋርጬው ነገር ሄዳለሁ ችግርአለው ምንድነው ታወራው ያላችሁኝ እንደሆነ ዜጋ መሆን ማአት ነው የሚያስመጣው ለጠበቃ ትከፍላላችሁ ለመንግስት ትከፍላላችሁ ፎርም ማአት ነገር ከዛ ሲቲዝን ሆነሻል ስትባሉ አቤት ስልክ ደውላችሁለት ለማጣቁት ሁሉ ብድግ ታርጉ ሃሎ አገኘው እኮ ሲቲዝን ጌታ ይባረክ የካናዳ ዜጋ ስለሆነ የአሜሪካ ዜጋ ስለሆነ ማለት ነው ጮህ የደወለ ለሰው ሁሉ የጸለዩለት ሰዎች የጸሎት ርዕሰን ጌታን ባርኩልኝ ጌታ ጥሩ ነው ይሄን ማረጋችሁ በጣም ጥሩ ነው
የእግዚአብሔር ልጅ መሆን አልከፈልክም ተከፈለልህ እንጂ አላመለከትክም እርሱ በክርስቶስ ሆኖ ሊታረቅህ ወደዚህ ወደ ወደቀ ዓለም ወደዚህ በመርግማን ውስጥ ወዳለ ዓለም አንተን ፍለጋ አንቺን ፍለጋ አንተን ሆነ አንቺን ፍለጋ አንቺን ሆነ እኔን ፍለጋ እኔን ሆነና መጣ ያልበቃው ደሙን አዘራው አንተ መሞት ይገባ ነበር እኔ መሞት ይገባኝ ነበር አንቺ መሞት ይገባሽ ነበር ኖ አምጡ ሞታችሁን አለና ወሰደው አምጡ ሰበሰበና ወሰደው ሞተው ከዚያስ አይ እናንተ የእግዚአብሔር ልጆች ናችሁ የእግዚአብሔር ልጆች አሁን የስልክ ያስደውላል ወይስ አያስደውልም ስላልገባን ግን ልጅነት ሲወራ አሁን አመረገና አንዴ እንጸልይ ብዬ ስልክ ቁጥርሽ 40465 ምናምን ብዬ ሳወራ ጌታ ስልክ ቁጥር ተራው ምናምን ትላለች ሴትዮ ምን ነካ እናንተ ሰዎች አሉ ኦኬ ጤና ነን መጮህ አለብሽ እኮ አሁን እኔ ሳወራ ነው መጮህ ያለብሽ ልጅ ያረገሽ እግዚአብሔር ምናምን ስለሽ ተነስተሽ ዋህ የምትው አሁን ነው ግን ልጅነት አልገባንም ችግሩ ሲጋር ያለው ጌታ ካመድ ላይ ያነሳኝ ሰው ነኝ ኢትዮጵያ እንዲነበርኩ አሁን ካናዳ መጥቼ የምነዳው መኪና ያልክ ታወራለህ ልጅ ያረገኝ የምትለው መቼ ነው ብራዘር መቼ ነው ይሄ ልጅነት የሚያስደንቅህ መቼ ነው እሱ በዚህ ልጅነት ተገርመህ ተደንቀህ በጭንቅላት ቆመህ ምን አይነት ጌታ ነው የምትለው መቼ ነው tell me ይገርም ነገር እኮ ልጅነት ከአሜሪካ ዜግነት ከካናዳ ዜግነት በታች ሆኖብን ክርስቲያን ነኝ መንግስተ ሰማይ ገባለሁ በጸጋ ድኛለሁ መሽገባና ነው ጸጋው ለጸጋ ብለህ ስለወራ እኮ አይደለም ብራዘር እንደው በቃ የጌታ ልጅ ሆኛለሁ ጌታን ተቀብያለሁ መሰላልክ እኮ አይደለም ክርስቲያኒቲ which is practical ልጆች አደረገን ይሄ በዚህ ልክ ጥልቅ የሆነው በዚህ ልክ ክቡር የሆነው ልጅነት እንዴት እንደኖረው የመጀመሪያው በእርሱ ልጅ ባደረገን በእርሱ በመኖር ኃጢያትን ማድረግ ማቆም ተመልከቱ እግዚአብሔር ቃል እንደሚል ምዕራፍ 3 ቁጥር 1 የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁ ነን ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም አይገደንም ከዛም እንደሚል ተመልከቱ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን ኦፍ ኮርስ ምን እንደምንሆን ገና አልተገለጠም አዎ ገና ይገለጣል እንጠብቀዋለን ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን እርሱን እንድንመስል እናውቃለን ሲገለጥ በእርሱ ይሄንን ተስፋ የሚያደርግ ሁሉ በእርሱ ይሄንን ተስፋ የሚያደርግ ሁሉ እርሱ እንደተመላለሰ ተመልከቱ እርሱ ንጹህ እንደሆነ ራሱን ያነጻል የእግዚአብሔር ልጆች ንጹህ ናቸው ዝም ብለው በየመናምን ውስጥ አታገኛቸው ዘረኝነቱ ስስቱ ውስጥ ውሸቱ አታገኛቸው አሉባልታ ውስጥ ሐሜት ውስጥ ጥላቻ ውስጥ ንጹህ ናቸው እዚህ ጭቅቅት ላያቸው ላይ እንዲያርፍ አይፈልጉም መቆሸሽ አይፈልጉም ድንገት እንኳን ቢነካቸው ቶሎ ይመጡና አንጻኝ በደምህ እናዘዛለሁ ይላሉ እንጂ አይኩራሩበትም እኛው ምናምን በጭራሽ ድንገት መጥቶ ሲያበላሻቸው እንኳን አንጻኝ ቶሎ ይመጡና ምዕራፍ 1 ቁጥር 9 ነው የሚናገረው በኃጢያታችን ብንናዘዝ ኃጢያታችንን ይቅር ይለን ከመጻ ሁሉ ሊያነጻን የታመነና ጻድቅ ነው ለምን ልጆች የኃጢያት ጭቅቅት ለብሰው አይኖሩም በክርስቶስ ስለሆኑ በክርስቶስ ስለሚኖሩ ይሄን ያደርጋሉ እርሱ ጻድቅ እንደሆነ ጽድቅን በማድረግ ነው የሚኖረው ልጅነት ምዕራፍ 3
ቁጥር 7 ልጆች ሆይ ማንንም አያስታችሁ አጠገባችሁ ላለው ሰው እንዲበሉና ንገሩልኝ ማንንም ሰው አያስትህ በሉት አሁን በቤተ ክርስቲያን ውስጥ እግሩን ዘርግቶ የገባ አጋንንታዊ ትምህርት ምን እንደሆነ ልንገራችሁ በጸጋ ነው ዳንከው ምንም ችግር የለም ምንም ልጅነታችሁን አውርዶ ሜዳ ላይ ሲጥሉ እንትን አትበል መንፈስ በመንፈስ ቅዱስ ሲልድ ሆኗል በዚህ ምንም ማረክ አላረክ የኖስቲሲዝም ትምህርት ምንም ችግር የለም ሰዎች አሉ አንዴ ብቻ ጌታን ተቀብያለሁ በለ አንዴ ከዳንክ በቃ ዳንክ ነው ከዳንክ የህይወት ይቀጥላል ዮሐንስ እንዲህ ብሎ ይነግራቸዋል በዚያ ዘመን የነበሩ የሐሰት አስተማሪዎች እርኩስ ሁሉ ማነው አቁስ አካል ሁሉ እርኩስ ነው መንፈስ ብቻ ነው ቅዱስ ስለዚህ በዚህ በስጋችሁ ምንም ነገር ብታረጉ በዚህ በቁስ አካል ምንም ብትፈጽሙ ችግር የለውም የሚል ትምህርት ስለነበረ ዮሐንስ እንዲህ ብሎ ይነግራቸዋል እርሱ ጻድቅ እንደሆነ የጽድቅ መለኪያው ማን ነው የአብ ልጅ ኢየሱስ እና ጽድቄን በማን ልክ ላድርገው በሱ ልክ ለምን በርሱ ስለጸደቅኩ እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ማንንም ሰው እንዳይመካ የሚመካ በእግዚአብሔር ይመካ ክርስቶስ ከእግዚአብሔር ዘንድ ጽድቃችን ቅድስናችን ቤዛችን ሆኗል እና የጽድቅ መለኪያ ምንድነው እሱ የአብ ልጅ ጽድቅ ማለት ምን ማለት ነው ያላችሁ እንደሆነ ትክክለኛነት በምንድን ነው የሚታወቀው በእግዚአብሔር ቃል የእግዚአብሔር ቃል ልክ ነው በሚለው መሰረት ማለት ኢየሱስ እንደሱ ነው የኖረው አባቱ ልክ ነው የሚለውን ህይወት ነው የኖረው እኔ በጽድቅ ስኖር እንዴት ነው እሱ ጻድቅ እንደሆነ በጽድቅ መመላለሰው እንዴት ነው መጽሐፉ ልክ ነው የሚለውን ብቻ ያረኩ ልጅነቴ እንደሱ ነው ለምን እንደዚህ ትኖራለህ ሲባል የእግዚአብሔር ልጅ ነኝ እላለሁ ጴንጤኔ ምናምን የእግዚአብሔር ምንድነኝ ልጅ ይሄ የዘራችን ነው በእኛ ዘር ውስጥ እንደዚህ ነው የሚኖረው እኛ የተካፈልነው ዘር አለ በእኛ ዘር ውስጥ የሚኖረው በጽድቅ ነው የእግዚአብሔር ልጆች ነን እንደዚህ የሚኖር ሰው የዘላለም ህይወት እንዳለው እርግጠኛ ነው ዮሐንስ ይሄን የነገራቸው የዘላለም ህይወት እንዳላችሁ ታውቁ ዘንድ እንጽፍላችኋለሁ ያለው ዮሐንስ ይሄን ያለው የእግዚአብሔር ልጅ መሆኔ በምንድን የእግዚአብሔር ልጅ ሆንኩኝ እንዴት አይነት ኑሮ ልኑር የእግዚአብሔር ወገን መሆኔን የሚያረጋግጥ ህይወት መኖር ነው የማን ወገን የእግዚአብሔር ወገን አሁን መጽሐፍ ላንብብ አብረን እንደነግጣለን ብያችሁ ይል አብረን እንደንግጥ ቅዱስ ቃሉ እንዲህ ይላል ተመልከቱ ማንንም እንዳያስታችሁ ወዳጆች ሆይ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ሁሉ ጻድቅ ነው ኃጢአትን የሚያደርግ ኃጢአትን የሚያደርግ ከገብርኤል ነው ይላል ኃጢአትን የሚያደርግ ከዲያብሎስ ነው ኃጢአትን የሚያደርግ ከዲያብሎስ ነው እንዴት ከዲያብሎስ ይሆናል እሱ ከመጀመሪያ ኃጢአትን ማን ነው የጀመረው ዲያብሎስ የት በመንፈሳዊ ዓለም ይሄ ዓለም ያለ ኃጢአት ነበር አዎ በመንፈሳዊ ዓለም የተጀመረውን አመጽ ዘፍጥረት ምዕራፍ 3 እንደሚነግረን አምጥቶ ሔዋንንና አዳምን አስነካቸው በአንድ ሰው በኩል ኃጢአት ወደ ዓለም ገባ አልነበረም በዚያ ሰው በኩል ገባ ኃጢአትን ተከትሎ ሞት ገባ አብሮት እናስ ኃጢአትን የሚያደርግ ከጀማሪው ጋር ነው ህብረት የጀማሪው ወገን ነው የእግዚአብሔር ልጅ ሊሆን አይችልም ጌታቸር ነው ይገባዋል ማለት ምናምን አይዘነው አይሰራም ኃጢአት ላይ ግንባራችንን ነው ቆምጨጭም ዞርበል ነው ምንለው ኃጢአት ብሎ ነው ለኃጢአተኛው ነው ምንራራው እንጂ ለኃጢአት አንራራ ለኃጢአተኛው እንራራለን ኃጢአተኛው መዳን ስላለበት መትረፍ ስላለበት ኃጢአትን ግን በስሙ ጠርተን ንረግመዋል ንቃወመው ነው እንለዋለን
ለኃጢአት ሚራራ ለኃጢአት ሚሳሳል በለንም ኃጢአተኛው ግን ያሳዝነናል ለምን ኃጢአት ስለሚገለው መጽሐፍ እንደሚናገር የኃጢአት ደሞዝ ምንድነው እሱ ሞት ሲገለው በሱ ላይ አንፈርድበትም እሱን እናድናለን ለሱ ወንጌልን እንነግራለን ለሱ እንጸልያለን እሱን እንመክራለን እናበረታታለን ኃጢአትንስ ነው ያውን እኮ ዘመዶቼ ሰዎች ኃጢአት በስሙ ተጠርቶ እንዳይወገዝ በጣም እኮ ነው በቤተክርስቲያን ውስጥ የሚከራከሩት ዘረኝነት ኃጢአት ነው ወይስ አይደለም አንዳንድ ሰዎች ይሄ ርዕስ ተነስቶ ሲነገር በቸርች ውስጥ ያማቸዋል ምን ላግዛችሁ ይችላል ኃጢአት ነው ምንም ላግዛችሁ አልችልም ዘረኞች ከዲያብሎስ ወገን ናቸው black and white አመፀኞች በእግዚአብሔር ሕግ ላይ የሚያምፁ በእግዚአብሔር ቃል ላይ የሚያምፁ ከዲያብሎስ ወገን ናቸው ልጆች አይደሉም አራኔ ቀጥዬ ላንብብ እናንተ ሰዎች ከመጀመሪያ ኃጢአትን ያደርጋልና ስለዚህ የዲያብሎስን ሥራ እንዲያፈርስ እግዚአብሔር ሊተገለጠ አንድ ሰው ጮህ አሜን ይበል እስቲ ምንድነው እሱ ዲያብሎስ የሰራው ሥራ there's a point ዮሐንስ ፈርሷል የሚለው ካንቺ ውስጥ ካንተ ውስጥ ፈርሷል በኃጢአት ላይ መጨከን ትችላለህ ኃጢአትን መቃወም ትችላለህ ኃጢአትን እንቢ ማለት ትችላለህ ተብሎ ሲነገር ዝም ብሎ አይደለም አሃ የእግዚአብሔር ልጅ የተገለጠው የዲያብሎስን ሥራ ሊያፈርስ ነው ዲያብሎስ በሰው ውስጥ የሰራ አንዳንድ ሰዎች የሆነ ይሄ መንደር ውስጥ ያለ ወሰንጋላ ወፋ ምናምን ይባል መንፈስ ሲገስጹ የዲያብሎስን ሥራ ሊያፈርስ አረሱን አይደለም ዲያብሎስ የሰራው ምንድነው እሱ ዲያብሎስ የሰራው ሥራ ዘፍጥረት ምዕራፍ 3 በሰው ውስጥ የሱን ኔቸር አካፈለው በእግዚአብሔር ላይ ማመጽ አልታዘዝም ባይነት ያ ኃጢአት የተባለውን አመጽ የተባለውን ነገር አምጥቶ ከተተበት ስለዚህ አንድ ፍሬ ላለመብላት ይሄን ሁሉ ብላ ተብሎ አንድ ብቻ አትብላ ይሄ በጣም ይገርማል ይሄን ሁሉ ብላ ተብሎ ይሄ ያው ደሞ ከነ ምክንያቱ ተነግሩት ይሄ ይገላል ምናምን ተብሎ ስንት መልካም ነገር አንዳንድ ሰዎች እንደዚህ ናቸው ስንት ቆንጂዬ በጣም እግዚአብሔር የባረካቸው ወንድሞች እዚህ ቸርች ይያሉ ውጪ ያሉ ጌታ ይለውጣል ምናምን ብለው ጌታ ይለውጣታል ምናምን ብለው ከዛስ ጎትተው ያመጣሉ ከዛ ያስገባሉ ከዚያ በኋላ ካገቡ በኋላ አንድ ወዳጅ ያለኝ ልንገራችሁ ጠፋ ከቸርች ከዛ ሲፈልገው የት ሄደው ምን ነው ጠፋ መስሎ አይ ታሪክ አገባው ምናምን አለ እንዴ ማንን መስሎ ዲድ መላምላቸው አቃቸዋለሁ ያሉት እነቶች ቸርቹ ሰርግ ሳይደረግ እንዴት ተገባ ብዬ ማንን አገባ ስለው አይ ጌታን አታቅም ልጅቷ እንኳን ግን በጣም ወደድኳት ጌታ ይለውጣታል ብዬ አገባዋት አለኝ ኦኬ እሺ በጣም ጥሩ ይዝም አልኩ ምን ታረጋላችሁ ከዛ 3 ወር ቆየና ፈልጋለሁ አለኝ ምን ነው አልኩት አረ ተወኝ ታሪክ አለኝ ምን ነው ስለው የጋለ ብረት ምጣድ ላይ ተቀምጫለሁ ጸሎት ምናምን ሲላት አይገባትም የጌታ ፈቃድ ምናምን ሲላት አይገባትም ልጅቱ የምን የጌታ ፈቃድ የምን ጸሎት ቆይ ጸልየን ነው ምንተኛው ነው ዞር በል እንቅልፌ መጥቷል ናተኛ ብላ የጋለ ብረት ምጣድ ላይ ተቀምጫለሁ ወንድሜ ላነሳህ አልችልም ቻለው አልኩት ከዚህ ሁሉ ብላ ከዚህ በበላ ቀን ግን ሞትን ትሞታለህ የጋለ ብረት ምጣድ ይመርጣል ሰው አይገርምም ተቆሪያም ከዚያ በኋላ የሰውየው ልጅ አግብተው የሰውየው አባት ቤት እንዳይመጣ ይፈልጋሉ አይገርምም ዓለማዊ ካገባሽ አባትየው ይመጣሉ ሊጎበኙ አማችሽ ዓለማዊ ካገባ ይመጣሉ አባትየው ሊጎበኙ የልጃቸው ቤት ነው ከዛ ተዋጋኝ ጸልዩ እንደ አልቶ ቤተሰብ ስለሆኑ ነው የመጡት ልጃቸው አለ እዛ ቤት ልጃቸው አለ እዛ ቤት እንዴ አንቺ ብትገፊያቸው ልጃቸው እዛ ቤት አለ አንተ ብትገፋቸው ልጃቸው
ክርስቶስ ያሉ ሰዎች የዲያብሎስ ልጆች ናቸው በግልጽ መጽሐፍ ነው የሚያወራው ለዚህ ነው መጽሐፍ በማይመች አካሄድ አትጠመዱ ይላል እንቀጥል የእግዚአብሔር ልጅነትን ስለሆነ ማወራ ስለዚህ የዲያብሎስን ስራ እንዲያፈርስ እግዚአብሔር ይተገለጥ እናስ የአብ ልጅ መጣና ለአባቱ ፈቃድ 100% ታዘዘና አለመታዘዝን በሰው ህይወት ውስጥ የነበረው እግዚአብሔር ከሰው ህይወት ይፈልገው የነበረው አለመታዘዝን አመጽን አፈረሰው ስለዚህ አሁን ለእግዚአብሔር እሺ ማለት ይቻላል አዎ አሁን እግዚአብሔርን አሜን ማለት ይቻላል አዎ አሁን ለእግዚአብሔር ቃል አሜን ማለት ይቻላል አዎ አዎ አሁን ስለ ቅድስና ሲነገረን ያመናል አያመንም አሜን ነው ማለት አሁን ስለ ጽድቅ ሲነገረን ነው አያመንም አሜን ነው ማለት አሁን ስለ ፍቅር ሲወራን ነው አያመንም ለምን የእግዚአብሔር ልጆች ነን ያ ማንነት ፈረሰ እስቲ ፈረሰው ባካችሁ ዘመዶቼ ይሄንን ሊያፈርስ የእግዚአብሔር ልጅ ተገለጠ ከዚያስ ስለዚህ የዲያብሎስን ስራ እንዲያፈርስ እግዚአብሔር ልጅ ተገለጠ ከእግዚአብሔር የተወለደ ሁሉ ጉድፈላ አብረን እንደንግጥ ከእግዚአብሔር የተወለደ ሁሉ ኃጢያትን አያደርግም ለምን ዘሩ በርሱ ይኖራል በዘራችን የለም ኃጢያት አድራጊነት እየሰማችሁኝ ነው ዘሩ በርሱ ይኖራል እኔ ጋር ያለው ዘር እግዚአብሔር ዘር ነው እኔ ጋር ያለው ዘር የሴቲቱ ዘር ነው እስከ መስቀል ሞት ድረስ ሄዶ አብን የታዘዘ የደም ላብ እስኪያልበው ድረስ በመድር ላይ ወዙ እንደ ደም ነጠብጣብ ነበር ተብሎ የተነገረለት ያ የተጨነቀው ጌታ በሮማውያን የጭካኔ ችንካር እስኪቸነከር ድረስ አባቱን የታዘዘው የኔ ዘር የተካፈልኩት ያዘር በኔ ውስጥ አለ ያዘር ባንቺ ውስጥ አለ እና ኖ መስቀል ላይ መውጣት ካለብኝ መሞት ካለብኝ እሞታለሁ ልጅ ስትሆን በዘራችን የለም ይላሉ መጽሐፉ ነው የሚለው እግዚአብሔር ልጆች ከእግዚአብሔር የተወለደ ሁሉ ኃጢያትን አያደርግም ለምን ዘሩ በርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢያትን ሊያደርግ አይፈልግም አይደለም የሚለው አይችልም ጠቅስ ዘንድሮ እኮ ሰዎች ጠቅስ ይፈልጋሉ ታውቃላችሁ አንድ ሰውዬ ሶሻል ሚዲያ ላይ ያየሁት ነው መነግራችሁ ጋሽ ነብዩ ይባላል እና ሚዲያ ላይ የተሟገጥኩትን ሰውዬ ነው ማወራችሁ 3 ሴቶች ልጆችን በአንድ ጊዜ ማለት ነብዩ ከሚባል እሱ ነብዩ ካለ አይቀር ቀጥሎ መሐመድ ቢል ያምርበት ነበር ምክንያቱም እሳቸው እስከ 7 ስለሚፈቅዱ ማለት ነው እና አንቀው አመጡት ሴቶቹ ልጆች አደገኞች ነው አመጡት ሚዲያ ላይ ሞግቱልን ብለው እንዴት ታደርጋለህ ዳዊት ስንት ሚስቶች ነበሩት አላ ሰለሞን ስንት ቁባቶች ነበሩት አላ ሰነፍ እኮ ጥቅሳታ አመጽን እንትን ለማለት በመቅጠቅስ ይሄ አሁን ያለንበት ዘመን እዚህ ድረስ ወርደናል እዚህ ውስጥ እየኖረው የእግዚአብሔር ልጅ ነኝ ኦራ በህግ በጸጋድኛለሁ ኦራ በህግ ጸጋው እንዲህ ነው የሚለው ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ይላል ከዚያስ ይህም ጸጋ ኃጢያተኝነትንና ዓለማዊ ምኞትን ክደን የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን መምጣት እየተጠባበቅን በአሁኑ ዘመን በጽድቅ በቅድስና እግዚአብሔርን በመምሰል እንዴት እንደምንኖር ያስተምረናል የጸጋ ትምህርት ይሄ ነው ያድናል ኢየሱስ ጸጋ ውስጥ የጽድቅ ትምህርት ነው ያለው ጸጋ ውስጥ የቅድስና ትምህርት ነው ያለው ጸጋ ውስጥ እግዚአብሔርን የመምሰል ትምህርት ነው እንጂ ያለው አይድናል ከዳንክ በኋላ የትም ምንም አትሆንም በለው ኖ ጂኒ ነው እሱ ጂኒ ነው ምልህ እሱ ነው ዘሩ በርሱ ይኖራል ከዚያስ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ጽድቅን የማያደርግና ወንድሙን የሚጠላ ሁሉ የእግዚአብሔር ወገን አይደለም ዞር በሉና አጠገባችሁ ያለውን ሰው የማን ወገን ነህ በሉት ጠይቁልኝ የማን ወገን ነህ ትወደኛለህ በሉና ጠይቁት
በቤተ ክርስቲያን ውስጥ በጣም ብዙ ቃየኖች አሉ። ስለ ጽድቅ ሲወራ ሰው በጽድቅ ሲኖር የሚበሳጩ እንዴት አድርገው እንደሚገድሉ የሚያስቡ የእግዚአብሔር ልጆች ያልሆኑ ለምን ገደለው ወንድሙን ብላችሁ መጽሐፍ ቅዱስ እንዲህ ብሎ ይመልሳል። ትናንትና አንስቻለሁ። የወንድሙ ስራ ጽድቅ የሱ ስራ ክፉ ስለነበር እንዴ ምን ክፋት አለው ታዲያ? እሱን ጽድቁን ይስራ እንክፋት ነው ኖ በጽድቅ እየኖረ አጠገቡ ስለሚከሰው ማስወገድ አለበት። ለምን እንደ መለኪያ እንዳይኖር። አሁን እኮ ተቸግረናል በቤተ ክርስቲያን ውስጥ ታውቃላችሁ። ልክ እኮ የለም። ማን ነው ክርስቲያን አይታወቅም። ማን ነው እግዚአብሔር ልጅ? እስቲ ማንን ሞዴል እናርግ? ሪሊ ለጌታ ተሰልፈው ማንን ሞዴል እናርግ? የጽድቅ ነገር የሚያወሩ ሰዎች ካሉ ሌብል እናረጋቸዋለን። እንትን እሱ እንደዚህ ባህሪው ምን ትስዮ ምናምን ጥግ ከዛ ገፍተን ብር ብሎ ይጠፋሉ። በቃ ያኔ ነፃነት ይሰማናል። ማን ይከሰናል? ሁላችን አንድ አይነት ነን። ምን ችግር አለው? እኔ ድሮ በዳንኩበት ዘመን ሰው ባካረገ ሲባል ሰማ ነበር። አሁን የለም። ለምን ካላችሁ ሁላችንም ባካረገን እዚህ ነው ያለነው። ድሮ ሰዎች ባክ ያረጋሉ፣ ያሳድዳቸዋል። የሰዎች ህይወት ያሳድዳቸዋል። የሆነ ነገር ውስጥ ሆነው መጥተው ሲቀመጡ ይወቀሳሉ። ስለዚህ ይጠፋሉ ከቤተክርስቲያን ተፈልገው። አይዞህ በርታን ሳቅበት ምንም ይመጡ። አሁንስ ኧረ ምን ችግር አለው? ምንም ችግር የለውም። ሌሊቱን ሙሉ ስልኩ ላይ ፖርኖግራፊ ላይ ተሰክቶ አድሮ ጠዋት ቸርች አምልኮ ይመጣል። ከረባቱን አስሮ ምን ችግር አለበት? አንተ በደንብ ስማኝ። ለአንተ ነው የማወራው። እግዚአብሔር መንፈስ ነው የሚያወራኝ። ስማ በደንብ። ስልክ ላይ ያገር ርኩሰት ስታተራምስ አድረ ጠዋት እንደ ጤነኛ ሰው በቀመጦ ኧረ ተው። ለዚህ የሚባል ነገር የለም። ማንንም ባትፈራ እግዚአብሔርን ፍራ። አንድ ቀን ወደ ብርሃን ነገር ይወጣል። ያኔ መቆም ያቅተሃል ወንድሜ። በእግዚአብሔር ፊት ቆሜ እነግርሃለሁ። ዛሬ ጀምር እዛ ስልክ ላይ የጫንካቸውን ፊልሞች በሙሉ ድራሻቸውን አጥፋ። ስልክ መያዝ ከሆነ የሚያስቸግርህ ግዴለህም፣ ተው፣ ስልኩ ይቅርብህ። ነፍስህን አድን። ነፍስህን አድን። ይሄ በጣም አመሰግናለሁ ጌታ መንፈስ ቅዱስ። እግዚአብሔር ልጅነት እንዴት ነው እሱ ሊታወቅ የሚችለው? እንዴት ነው እሱ ሊገለጥ የሚችለው? የሚገለጥበት መንገድ ልዩነት መፍጠር ነው። ልዩነት መፍጠር፣ ጽድቅን ማድረግ፣ ወንድምን መውደድ፣ ከሰይጣን ልጆች የተለየ ኑሮ መኖር፣ ዓለምን በማሸነፍ መኖር። የቱን ዓለም? ትናንት ያየነውን ዓለምን ወይም በዓለም ያለውን ምን አታድርጉ? አትውደዱ። ምንድነው እሱ? የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ ያለ ትምክህት። የእግዚአብሔር ልጅነት ይሄን ህይወት ስርዓት መኖር ነው። ይሄን የእግዚአብሔር ልጅነት ስርዓት የሚኖር ሰው የዘላለም ህይወት አለው ወይ ከተባለ አዎ አለው። እንዲህ አይነቱ የእግዚአብሔር ልጅነት ተስፋው ምንድን ነው? ምዕራፍ 3 ቁጥር 2 እና 3 ላንብብላችሁ። መጨረሻውን ነጥብ ላወራ ነው። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። አዎ ዓለም እኮ ሪኮግናይዝ አላረገንም። አያርገን። ለምን? ታላቅ ወንድማችንን መቼ ሪኮግናይዝ አደረገው? እንደውም እኮ ጳውሎስ በሮሜ መጽሐፍ ምዕራፍ 1 ላይ በአንደኛ ቆሮንቶስ ምዕራፍ 2 ላይ እንደዚህ ብሎ እኮ ነው የጻፈልን። የዚህ ዓለም ጠቢባን አዋቂዎች አልተረዱትም፣ ጥበባቸው ዜሮ ነው። ለምን? ጥበበኞች ቢሆኑማ ቢያውቁ ኖሮ የክብርን ጌታ ባልሰቀሉት ነበር። ኢየሱስን ማወቅ ያዋቂነት ሁሉ ጥጉ ነው ብራዘር። ጠቢባኑ አልገባቸውም ማለት ጳውሎስ። ስለዚህ ሰቀሉት፣ ገደሉት፣ አልተቀበሉት። እና እሱን ያልተቀበለች ዓለም እኔን መቀበል አለባት? አይሆንም፣ አይሆንም። በጣም ብዙ ሰዎች ዓለም እንዲቀበላቸው የማይቧጥጡት ነገር የለም። መጽሐፉ ግን እንግዶች ናችሁ ይላል፣ መጻተኞች ናችሁ እንደው ይላል። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ
ሊኖሩ የሚወዱ ሁሉ ይበረክሳሉ ይላል አይደል ይበረክሳሉ ነው የሚለው ይበረክሳሉ አይደለም የሚለው በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ስለ ስሙ ምን ይሆናሉ ይሰደዳሉ የኢየሱስን ስም ተሸክመሽ የዚህ ዓለም ሲስተም ካላሳደደህ የዚህ ዓለም ሲስተም ካንተ ጋር ኮምፕሮማይዝ አድርጎ አብሮ መኖር ከቻለ ግጭት የማይፈጥር ከሆነ ቆመህ የምትጠይቀው የእግዚአብሔር ልጅ ነኝ ወይስ አይደለም ማጆሪቲው ስለተስማማበት አይደለም እኔ እንደ እግዚአብሔር ልጅ ሰው ሁሉ የተስማማበት ነገር ለኔ ላይ ስማማ ይችላል መለኪያዬ ቅዱስ ቃሉ የእግዚአብሔር ልጆች ነን አዎ እና ታዲያ እንደው ተደንቃ ዓለም ወይ እነዚህ የእግዚአብሔር ልጆች ብላ ለምን አልተቀበለችንም እሱንም አልተቀበለችውም ኦኬ እሱን እንዳልተቀበለችው ያወቅን በእምነት የእግዚአብሔር ልጆች ሆነን የምንቀጥል ሰዎች ምን አይተን ነው ታዲያ የምንከተለው ያላችሁ እንደሆነ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን ምን እንደምንሆን ገና አልተገለጠም ይላል ምን እንደምንሆን ገና ምን አላለም አልተገለጠም ስለዚህ የእግዚአብሔር ልጆች ልጅነትን የሚኖሩ የእግዚአብሔር ልጆች ዓለም እነርሱን ባያቃቸውም እንኳን ዓለም ዕውቅና ባይሰጣቸውም እንኳን ወደፊት ሊሆኑት ያለ ነገር አለ እስቲ አሁንም ላስቸግር ዞር በሉና አጠገባችሁ ያለውን ሰው ወደፊት ምንድነው የምትሆነው በሉት እስቲ ልጆች እኮ ምኞት አላቸው ይጠየቃሉና ልጆች ወደፊት ምን መሆን ታስባለህ ፓይለት ወደፊት ምን መሆን ታስባለህ ስትሏቸው ዶክተር ወደፊት ምን መሆን ታስባለህ ስትሏቸው እንትን እግዚአብሔር ዝነኛ የዓለም ሰባኪ እንደሚሆን ልጆች መጽሐፉ ልጆች የሚሆኑት ነገር ገና አልተገለጠም ይላል ግን አንድ የሆነ የሚሆኑት ነገር አለ ይላል እሺ እንቀጥልና ነው እሱ ነግራችኋለሁ ምን እንደምንሆን አልተገለጠም ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን ይላል ተገልጦ ቢሆን ኖሮ በቃ ያ ነገር ምን እንደሆነ እናውቀው ነበር አንደርስታንድ እናደርገው ነበር እንገባበት ነበር እናየዋለን እርሱን እንድንመስል እናውቃለን ልብ በሉ ሲገለጥ እርሱን እንድንመስል እናውቃለን ይላል አሁን እግዚአብሔር ልጆች በርግጥ ግን የሆነ ነገር እንሆናለን ገና ምን ሆነው ነገር አለ እንደ እግዚአብሔር ልጆች ያ ምን ሆነው ነገር አሁን አልተገለጠም አላየነውም ግን በሚገለጥበት ጊዜ በቃ ያንን እንደምን ሆነ የተረጋገጠ ነው ይላል ፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 21 እንዲህ ብሎ ይናገራል ቁጥር 21 እኛ ሀገራችን በሰማይ ነው ይላል ከሰማይ የሚመጣ ጌታ እንጠብቃለን ይላል እርሱ በሚገለጥበት ጊዜ እርሱ በሚገለጥበት ጊዜ የሱን ክቡር ስጋ እንዲመስል እንደርሱ ኃይል አሰራር መሰረት ይሄንን ስጋችንን ይለውጣል የእግዚአብሔር ልጆች ተስፋቸው ምንድነው እሱ ትንሳኤ ሙታን ሶስት ሰው አሜን ያለው አይገርምም ያሻግራል ብላሁን ቤቱ ይቆማል እስቲ ጩሁና አሜን በሉ አንዴ that's your hope እኛ ዝም ብለን ሰዎች አይደለንም ይሄን ስጋ ለምናምን አሳልፈን ማንሰጠው ተስፋ ስላለው ስለተከፈለለት ዋጋ የማንን ስጋ እንዲመስል የኢየሱስን ስጋ ዋው ጌታ ኢየሱስ ሲመጣ ይሄ የሚበሰብሰው የማይበሰብሰውን ይሄ የሚሞተው የማይሞተውን ሲለብስ በዚያን ጊዜ ለምን ተስፋ እንደሆነ ልንገራችሁ አንደኛ ቆሮንቶስ ምዕራፍ 15 በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል እስከዛስ አይፈጸምም አልተፈጸመም ድል ተነስቷል በኔ ህይወት የሚፈጸመው መቼ ነው ልጅነቴ ሲገለጥ ልጅነቴ ወደ ብርሃን ሲመጣ በጣም የሚያሳዝነው ከኛ ይልቅ ፍጥረት ይሄ እውነት ስለገባው ካለመበስበስ ወደ መበስበስ እኛ ስንሻገር እሱ ረፍት ስለሚያገኝ አሁን ከተያዘበት የመበስበስ ስርዓት ነፃ ስለሚወጣ ሮሜ መጽሐፍ ምዕራፍ 8 እንደሚናገር ሐዋርያው ቅዱስ ጳውሎስ እንዳለ ለኛ ሊገለጥ ካለው ክብር ጋር ሲመሳሰል ያሁን ዘመን ስቃይ ምንም አይደለም ይላል ፍጥረት ራሱ የእግዚአብሔርን ልጆች መገለጥ አረጩና አሜን በልባከህ የሚገርም ነገር እኮ ነው አየው ዛሬ የምንኖረውን ህይወት የምንኖረው ሃይማኖተኛ ስለሆነን አይደለም ተስፋ አለን ያድናል የአብ ልጅ
ዓለም ሁሉ የሚጠብቀው ፍጥረት ሁሉ የሚጠብቀው ቀን አለ ልጅነት ምን ይሆንበት የሚገለጥበት እንዴት ምን ይሆናል ልጅነት ካለመበስበስ ወደ ከመበስበስ ወደ አለመበስበስ ከሞት ወደ አለመሞት ዋው ማንን መምሰል ቁርጥ ኢየሱስን አረ ያመነ ሰው አሜን ይበልሲ መጽሐፍ እኮ ነው የሚለው ሲገለጥ እናየዋለን ከዚያስ እርሱን እንድንመስል እናውቃለን ለመርቃችሁ እግዚአብሔር በዚህ ዕውቀት ይሙላችሁ በዚህ ዕውቀት የእግዚአብሔር ልጆች ከዲያብሎስ ልጆች ይለያሉ ልዩነት የሚገርም መንገድ ዲያብሎስ ልጆች በመጨረሻ ምድር ስለላችሁ እኔ ምን አውቃለሁ እኔ ሶሻል ሚዲያ ላይ ብዙ ስራ እንትን አደርጋለሁ ወንጌል ለመስበክ ብዙ ጥረት አደርጋለሁና አንዳንድ ሃይማኖት ሰዎች ይመጡና ድናሃል ስለዚህ ድኛለሁ ቆሰር ብለው ሃይማኖታቸውን ለመከላከል ነው እንዴ ዳንክ በክርስቶስ አምኜ አሁን በትሞት ወደ እግዚአብሔር መንግስት ትገባለህ እሱን እግዚአብሔር ነው የሚያውቀው አይ እኔም አውቃለሁ እኔም አውቃለሁ 110% ልክ እንደነሱ የምትሉ ሰዎች ካላችሁ በትህትና ለለምናችሁ ጌታን ተቀበሉ እኔ ላስቃችሁ አይደለም I'm not joking this is very serious this is very serious አይ እሱን የሚያውቀው እግዚአብሔር ነው አረ ነው እኔ አውቃለሁ ለዚህ ነው የምኖረው 100% አሁን ብትሞት ትሄዳለህ ወደ አባቴ መጨረሻ ምንድነው እሱ ማልበሰብስ ሰው ሆኜ ማልጠፋ ሰው ሆኜ ለዘላለም በእግዚአብሔር መንግስት የምቀጥል ሰው ሆኜ ከአብ ከወልድ ከመንፈስ ቅዱስ ጋር የምኖር ሆኜ ያድናል ኢየሱስ አይገርምም እርሱን አየውና ቁጭሱ ይሄ ለዚህ ነው እንደምንኖረው ተስፋው ሲገለጥ እናየዋለን ስለዚህ ከዚህ ተስፋ የተነሳ የእግዚአብሔር ልጆች ንጹህ ህይወት ይኖራሉ የሚጠብቃቸው ምን ስለሆነ ንጹህ ስለሆነ አጠገባችሁ ላለው ሰው እንዲበሉና ነገሩት ንጹህ ህይወት የምኖረው በሉት ባካችሁ ነገሩልኝ ንጹህ ህይወት የምኖረው በሉት ተስፋዬ ንጹህ ስለሆነ ነው በሉት ድገሙና ነገሩልኝ ንጹህ ህይወት የምኖረው ዛሬ በሉት የእግዚአብሔር ልጅ ስለሆንኩ ንጹህ ተስፋ ይጠብቀኛል በሉት መበስበስ የሌለበት በሉት ሞት የሌለበት የትንሳኤ አካል ሰማያዊ አካል መንፈሳዊ አካል ስለሚጠብቀኝ ይሄን ተስፋ ስለማረክ ዛሬ በንጽህና እኖራለሁ በሉት አንደ ዮሐንስ ምዕራፍ 3 ቁጥር 3 ምን እንደሚል ተመልከት ይወል በእርሱ ይሄንን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ የህይወት ልክ አይገርምም እንንተና ፓስተሩ እንዲካረገማ እኔስ እንዲባረግ ይያልኩ አይደለም የምኖረው የህይወቴ ስታንዳርድ ንጹህ ጌታ ነው ያድናል ኢየሱስ አንዳንድ ሰዎች ልካቸው እነ ሐዋርያውን እንትናን እነ ፓስተር እንትናን እነ ሽማግሌ ነው የህይወቴ ልክ እሱ ነው አረጩና አሜን በሉሲ እርሱ ንጹህ እንደሆነ ራሱን ያነጻል ስለዚህ እግዚአብሔር ልጅነት ምንድነው እሱ ንጹህ ኑሮ እንደዚህ የሚኖር ሁሉ የዘላለም ህይወት እንዳለው እርግጠኛ ነው ከዚህ የወረደ ህይወትስ የሚኖር ነው የዘላለም ህይወት እንዳለን ለማወቅ ከፈለግን ቅዱስ ቃሉ በሚለው ልክ አሁን እንዳወራ ነው የእግዚአብሔር ልጅነትን መኖር ዋነኛ ነገር ነው የእግዚአብሔር ልጅነትን ለመኖር የመጀመሪያው እንዴት ነው እግዚአብሔር ልጁ ያደረገኝ የሚለው ነገር በደንብ ሊገባን ይገባል እሱን በደንብ ልንረዳው ይገባል እሺ እግዚአብሔር ሊኮንኩ ልጅነቴን እንዴት በተግባር ልለማመደው የሚለውን ማወቅ ይገባል ልጅነቴን በተግባር ስኖር ምን ያየው ልኑር ተስፋዬ እንደዚህ ምኖር ከሆነ የእግዚአብሔር ልጅ ነኝ አበቃው አጠገባችሁ ላለው ሰው እንዲበሉልኝ እንዴት ነው የምትኖረው በሉት እስቲ በቃ እግዚአብሔር ልጅ በቃ እንደዚህ ከሆነ የምኖረው የዘላለም ህይወት እንዳለኝ 100% የሀገር ሃይማኖተኛ ስሎጋን ይዞቱ ጴንጤ ምናምን አይገባም ምንትስየው መናፍቅ ነው የሚየማርያም ጠላ አረሌ ወዳታለው ጠላቷ ማረለው በመሰረቱ አትገባም ገባለሁ ምንም ጥያቄ የለው
እንኳን ምድር ላይ ያለ ሰው በሲኦል ያሉ ጂኒዎች በአንድ ላይ ወጥተው ስሎጋን ይዘው ቢጮሁ ገባል። የእግዚአብሔር ልጅ